ማለት የኔ እንኳን በጣም ከባድ ነው። እኔ ይሄ ነው ብትለው እንኳን የሚያስጠላ ነገር ነው የምልህ። እናት አሁን አንተ እናት ከዳችኝ ወይም እናት በደለች ብትባል ምንድን ነው የሚሰማው? እኔ ለ6 ዓመት አረብ ሀገር ቆይቼ ነበርና 2 ዓመት ቤተሰቤን አገልግዬ የትራንስፖርት እንኳን ወደ አዲስ አበባ የምመለስበት እስከማጣ ማለት ነው ምንም የለኝም ነበር። ቤተሰብን ነበር 2 ዓመት ሙሉ ሳገለግል የነበረው። ከዛ ለራሴ ልኖር እንደገና ተመልሼ 4 ዓመት ጨመርኩ ማለት ነው። እሺ በዛ ውስጥ ግን ያው እኔ ብሬ እንዲቀመጥልኝ ነው የፈለኩት። ማለት ምንም ነገር እንዲሰራ ሳይሆን ብሬ እንዲቀመጥልኝ ፈልጌ ነበርና በመሃል 2 ዓመት ለፍተሽ ምን ስላላገኘሽ ቤት ልስራልሽ አለችኝ እናቴ ማለት ነው። ከዛ ይቀመጥ ብሩ ያችን ማጥፊ ብሬን ማስቀምጭልኝ አልኳት። አካውንት የለኝም በእናቴ አካውንት ነው የምልከው። በቃ ብሬን አስቀምጭልኝ አልኳት እና ቤት ልስራልሽ በቃ አለች። መሬት ማለት ነው ቤት ልስራልሽ አለች። ድምፅሽ ተቆራረጠ ነው ድምፅሽ ኔትወርክሽ እና በቃ ይቆራረጣል። አሁን እሺ ይሰማል አለኝ። አዎ ይሰማል። እና እኔ ፍላጎት አልነበር ቤቱ እንዲሰራ፣ ግን ያው የእሷ ፍላጎት ስለሆነ እሺ አልኳት። ያ ቤት ተሰራ። በመጨረሻ የተወሰነ 2 ዓመት ነው 3 ዓመት እንደሰራሁኝ ያው ቤቱ ወደ ማለቅ ወደ መጠናቀቁ ሆነ እና አንድ ወንድም ነበረኝ እዚሁ ውጭ የሚኖር ማለት ነው። እና እሱ ከኔ ቀድሞ ይገባል። ከኔ ቀድሞ ሲገባ ምን አጋጠመ? ያ ቤት የተሰራው ለኔ ነው፣ ግን ስሄድ ያልጠበቅኩት ነገር ነው የገጠመኝ። ማለት እዚህ እያለሁኝ ኒካህ አድርጌ ነበር ማለት ነው መጨረሻ አካባቢ። እና ምንድነው ሀሳቡ? በዛ በተሰራው ቤት ገና ለገና ያው ገብታ ከሱ ጋር ትኖራለች በሚል ሀሳብ ምክክር የሆነው ነገር ምንድነው? እኔ መጀመሪያ እሱ ሲጠይቀኝ ቤት ልሰራ ነበር ምናምን ሲለኝ አይ ቤት አትስራ፣ እሱን ማለት የቀረው ምን ነበረ ግርፍ እና የውስጥ ሊሾ መሬት ማለት ነው የቀረው እሱ ነበር። እና በራሴ ብር እናቴ ጋር ብር አለ በእሱ አስጨርስና በራሴ ብር ተቀመጥበት። አሁን እንዲሄድክ የያዝከውን ብር ብትጨርስና ቤት እንደገና ሀብልህ ለራስህ ብትሰራ እንትን የምትልበት ለወረት እንኳን የሚሆንህ ነገር የለም። ግን ወረቱን እየሰራህበት ያለህን በኋላ ቤት ትሰራለህ። ግን ይሄኛውን በራሴ ብር ጨርሰህልኝ ተቀመጥበት አልኩት። እሺ እና ያ ነገር ግን እንደዛ አልነበረም። ሚስቱም ውጭ ነበረች እና ምን ይሆናል በራሳቸው ሀሳብ ጅብሰን ያሰራሉ። በራሳቸው ሀሳብ ኮርኒስ አደረጉ እና ሁሉን ነገር በራሳቸው አደረጉ ማለት ነው። አድርገው በኋላ ይባስ ብለው ማለት ነው ኒካህ ወረቀት ላይ የኔ ቤት አለኝ ብሎ የኔ ቤት አስመዝግቧል። ስሄድ የማውቀው ነገር የለም እና ስሰማ እዛ ቁጭ ብዬ ከሚስቱ ጋር ይሄንን ቀለም አስቀብቼ ይሄንን ላስቀባልሽ ወይ እንዴት እናድርገው ነው የሚባባሉት ከሚስቱ ጋር ማለት ነው። እዛው ቁጭ ብዬ እኔ ስገባ ያለ ፕሮግራም ነው የገባሁት። እናቴ ታማ ነው የገባሁት። ፕሮግራሜ ሳልጨርስ ነው የገባሁት። ግን ያም ሆኖ እኔን የተረዳኝ የለም።
በእኔ ቤት በሰራሁበት 6 ዓመት በሰራሁበት እነሱ የቀለም ምርጫ የብዙ ነገር የፕላን ምርጫ ያደርጉበት ነበር በራሴ ቤት። እሺ ብዬ ሲያናግረኝ ያው ኒካ ወረቀት ላይ ቤትም እንዳለው አስመዝግቦታል። በቃ ሰማው። ምንድነው ሐሳብህ አልኩትኝ። ምንድነው ሐሳብህ ስለው አይ በቃ ማድረግ የሌለብኝን ነገር ነው ያደረኩት እና በቃ ተሳስቻለሁ አለኝ። ብቻችንን አውርተን መጨረሻ ላይ ምን ሆነ? እኔ አረገዝኩኝ። ለወልድ አካባቢ እናቴ እሷን ላስታምን የገባሁት እሷን ላስታምን የሄድኩት ጠቅልዬ ባለቤቴ የሚሰራበትን ነገር ሁሉ አስረክበን እናቴን ላስታምን ስለው እሺ ብሎ በፈቃደኝነት ገባን እዛ ቤት። እነሱ ጋር ተጠቃለን ማለት ነው። ላስታማት ማለት እጇ አይንቀሳቀስም ምናምን በአንድ በኩል እንትን ሆኗል። ጭንቅላቷ እንደዚህ በግራ በኩል አይሰራም። በቃ እንትን መናገርም መንቀሳቀስም ምንም አችል እና እሺ በቃ ለእናትሽ ከሆነ እሺ፣ ግን እኔ በኋላ የሆነ ነገር ቢመጣ እንዴት ነው የምታደርገው? አለ ባለቤቴ። ችግር የለውም ላስታማት አልኩት። በዛ መሀል እያለን አልጋ ልዘርጋ አልኳትኝ። ምስለ ወልድ አካባቢ አትዘረጊም እዚህ ቤት ውጭ አለችኝ። በምልክት ነው የምታወራኝ። ያንን ቤት ወስደውታል ብያለሁኝ። ከዛ እንዴት ነው እንዲህ እያለች ስለው እዚህኛው ቤት በቃ እንትን በይና ፈርሽና እዚህኛው አዲሱ ቤት የእሱ ተብሏል ቤቱ። እኔ ምንም የለኝም እዛ ውስጥ ከሁሉም ነገር ወንድምነት ይበልጣል ብዬ ትቼዋለሁ። በቃ ውሰደው፣ እናትህ አጠገብ አንተ ካለህላት ለእናትህ ችግር የለውም ውሰደው አልኩት። ምን ላድርግ ሲለኝ የህሊናህን አድርግ አልኩት። የህሊናህን አድርግ፣ በቃ ለእኔም የሆነውን ነገር የህሊናህን አድርግልኝ አልኩት። በቃ ቤት ከጎን እሰራልሻለሁ አለ እና በዛ ተስማምተን እየኖርን እያለ መጨረሻ ላይ እዛ ቤት ስገባ በጓደኛ ምክር ባሏን ይዛ ገብታለች። አትወጣልህም በሚል ምክር መጥቶ በቃ ቤቱም አይሰራልሽም፣ ምንም የለሽም፣ መሬቱም የእናቴ ነው አለ። እናታችን የሁለታችንም ናት። መሬቱም የእናቴ ነው፣ ያለሽ ቆርቆሮና በር ነው። የእሱን ሂሳብ በድሮ ሂሳብ እሰጥሻለሁ፣ ለቀሽ ውጭ አለኝ። ከዛ ቁልፍ ተቀማሁኝ። 2 ናቸው የእናቴ ልጆች፣ ተባብረው ቁልፍ ቀሙኝ ሊያስወጡኝ። ከዛ እኔ ይህን ሁሉ ግን ደብቄያለሁኝ። ለባሌ አያውቅም፣ ምንም ነገር አያውቅም። በቃ ሰላም እንደሆነ ነው የሚያውቀው። ምክንያቱም ምን ራሴ ገብቼ ይዤው ሁሉን ነገር ፕላኑን ሁሉ አበላሽቼበት በቤተሰቦች ተማምኜ ስላመጣሁት ምንም ማለት አልፈለኩም ማለት ነው። እዛ ቀን እነሱ እየበደሉኝ ማታ እሱ ስራ ውሎ ነው የሚመጣው። ለእሱ ስቄ እቀበለዋለሁ። ምንም እንዳልተፈጠረ ነው መሆነው። ቀን ግን ሲያሰቃዩኝ ነው የሚውሉት። እሱ ጋር ምንም እንዳልተፈጠረ ነው እንትን የምለው። ከዛ ረመዳን አካባቢ ያው ቁልፍ ተቀማ። እርጉዝ ነኝ፣ 9 ወሬ ነው። ወደኩኝ። እንደገና ውሃ አፍስሰውብኝ ነቃሁኝ። ተኝቼ ሲያገኘኝ ባለቤቴ ምን ሆነሽ ነው ሲለኝ አይ ትንሽ ራሴን አሞኝ ነው አልኩት። ከዛ ሁሉንም ትቼ ያንን ቁልፍ እንደምንም ብለው ተቀበሉ። እሷ አስለፍታበት የለም ወይ አውቃ ለሰጠችው ነገር ለምንድን ነው ምላሿ ይሄ ነው ወይ ተብሎ እንደገና ያንን ቁልፍ ተሰጠኝ። መጨረሻ ላይ በዛ ሂሳብ ብርሽን ተቀበይ ነው ትቀበያለሽ አትቀበይም አለኝ። አልቀበልም፣ በቃ እኔ ፈልጌ ሰጥቻለሁ፣ አንተ ደግሞ ቃል ገብተሃል፣ ቃል የገባኸውን አድርግ፣ ከዛ ውጪ ስለው በቃ ነቃቅዬ ነው የምጥለው አለኝ። ምንም የለሽም እዚህ ቆርቆሮሽን የተነቃቀለውን ይዘሽ ትሄጃለሽ፣ በርሽን የተነቃቀለውን ይዘሽ ትሄጃለሽ፣ ምንም ነገር የለሽም አለኝ። በሩን ነቃቀለው፣ በቃ ሁሉንም ነገር ኦን አደረገው። ታውኩት እሺ ብዬ ከዛ መጨረሻ ሲብስብኝ ተናገርኩኝ። በቃ አባቴ እና እናቴ ተለያይተዋል። አባቴ ቤተሰብ በቃ ተናገርኩ ማለት ነው። ያኔ በሩን እንትን ነቅሎ ሲያስወጣኝ ከዛ ወደ ሽምግልና ተሄደ።
እናቴ አፏ አይናገርም ብያለሁ፣ ግን በምልክት ካደድኝ የእሱ አይደለም ብላ ካደድኝ በምልክት አሳየቻቸው ለእሱ እንደተሰራ ብዙ ነገር። ከዛ ሽማግሌም በቃ የሚያጣላችሁ ነገር የለም ለእሷም አመነ። እሱ በእሷ ብር ነው የተሰራው አለ። አመነ እና የጨመርከው ነገር አለ ወይ ምናምን ሲባል አዎ ጅብሰን እሱ ነው የሰራው፣ ኮርኒስ እሱ ነው የሰራው። ከዛ ደግሞ መጀመሪያውኑ እነሱ ነበሩ እንጨት የሰጡኝ ማለት ነው። መግዛት ስችል በርካሽ መግዛት ስችል እነሱ ሰጠንሻል ብለው እንጨትም ሀገርም ሁሉንም ነገር የሰጡኝ እነሱ ናቸው በነፃ ማለት ነው። ያው ስላገለገልኳቸው ከዛ ያንን ሁሉ ተደረገ። ሽምግልና ሲቀርብ እንደዚህ ያለ እንጨቱም የራሳችን ነው አለ። አዎ አልክድም፣ በስጦታ ሰጥተውኛል። ዛሬ ግን በሂሳብና በእንትን ካደረጉት እሺ ችግር የለውም አልኳቸው። እንጨት በድሮ ሂሳብ እኔ የገዛሁት በ10 ብር ሂሳብ ነው እኔ ብገዛው ማለት ነው የሚሆነው በ10 ብር ሂሳብ ነው ያኔ ቢገዛልኝ ኖሮ። አሁን ግን የታሰበብኝ በአሁኑ ሂሳብ ነው። በአሁኑ ሂሳብ ተከድቼ በአሁኑ ሂሳብ ታስቦ እንጨቱ ሁላ የተደረገው ነገር ሁሉ በአሁኑ ሂሳብ ተሰልቶ 348,000 ብር አለባት ተባልኩኝ። ያኔ ለቤቱ አጠቃላይ እንኳን 300 ምናምን እራሱ አላወጣሁኝም እኔ አጠቃላይ ስሰራው ቤቱ ማለት ነው። ሽማግሌ ተበርዶ 348,000 ብር አለባት ተባለ። እሺ ቤትሽን ያዥ፣ እሱ ያወጣውን እሱ የጨመረውን ይሄን ያክል ነው ክፈይ አሉኝ። ከዛ እሺ አልኩኝ። ልጄ ገና 1 ዓመት ከምናምኗ ነው። ልጄ ገና ትንሽ ናት። መጨረሻ መቋቋም ሳልችል ስቀር በቃ ልጄን ትቻት መጣሁኝ ማለት ነው ወደ ስደት እና እሱ ራሱ አልተጠቀመበትም። ያንን ብሩ ሳይጨርስ 1 ዙር እንደላኩለት ወደ አኺራ ሄደ ማለት ነው። ታሞ አልበላውም፣ አልጨረሰው እና እኔ አሁን ያው ያንኑ እንትን አላልኩም፣ እየከፈልኩ ነው። ወዳቸውን ልጨርስ ትንሽ ነው የቀረኝ ማለት ነው። እና የምጠይቅ ነገር ምንድነው የእናትነት ስሜቱን አውቀዋለሁ። የእናትነት ስሜት ከባድ ነው። እኔም እናት ስለሆንኩ ማለት ነው። ልጅን ሳላጠባት ግን እቅቤን ሳትጠግብ ትቻት መጥቻለሁ። ያመኛል እንደ እናት። ግን አሁን ላይ ምንድነው ቁስሌ የሚያለቅስ ኢሞጂ አትላኩ እሺ። እናትሽን ይቅር በያት በቃ ተያት ይሉኛል ማለት ነው። እናትሽን ተያት ይቅር በያት ሲሉ ማለት ነው። እንዴት ብዬ ይቅር ልበላት? በቃ እንዴት አድርጌ እሷን አሟታል ብዬ ፕሮግራሜን ትቼ ገብቼ ላስታማት ብዬ የባሌን ፕሮግራሙ ሁሉ ሰርዤ ነጋዴ ነው የሚሸጠውን ሁሉ አስረክቦ በርካሽ እሷ ጋር ሄጄ ላስታማት ገብቼ ብዙ ነገር አደረጉኝ ማለት ነው። በር ቆልፌ ብቻዬን የታረስኩት፣ በር ቆልፌ ብቻዬን የኖርኩት። እኔ ሀታ እኔ ጋር የሚመጡትን ሰዎች ራሱ እየገለመጡ እየዛቱባቸው እኔ ጋር ማንም ሰው አይመጣም። ብቻዬን ከልጄ ጋር እንደ ትልቅ ሰው ለልጄ ነበር ሚስጥር የምነግራት እያለቀስኩ ማለት ነው። የማወራው ከእሷ ጋር ብቻ ነበረ። እና አሁን እንደ እናት እንደመሆኔ የእሷ እንትን አልዋጥልኝ አለ። በቃ ማለት ማናገርም ምንም አልፈልግም። አሁን እርቧታል፣ ጠምቷታል ብለው ይነግሩኛል። ግን ውስጥ የሚያዘነ ቢሆን ግን ምንም ማድረግ አልፈልግም። ለእሷ እናት ስትራብ ከባድ ነው። ግን ውስጥ እሺ አይለኝም። ምን ላድርግ? ባለቤትሽ የት ነው ያለው? አሁን እሱንም እንትን
አስፈራርተውት ሌላ ሀገር ነው ያለው አሁንም ማለት ነው። እሱ ብቻ ነው ከኔ ጋር አሁን ያለው ማለት ነው። ባለፈው ራሱ ቤት ሄዶ ቤቱን እንትን ሊገሉት አምልጦ ነው ሄደው ማለት ነው። አሁን ሌላ ቦታ ነው ሄደው ማለት በቃ ሁላችንም ተበታትነናል። ልጅም ሌላ ቦታ ናት፣ እሱም ሌላ ቦታ ነው፣ እኔም እዚህ ነኝ ማለት ነው። አይዞሽ እስኪ ተረጋጊና ሚዩት አድርጊና አዳምጪኝ እስኪ ትንሽ ስትናገሪውና ሲወጣ ጥሩ ነው። እሺ መናገርሽ መልካም መጥፎ አይደለም። አዝናለሁ በሆነው ነገር። አሁን ከወንድምሽ አንቺ መማር ያለብሽ ይመስለኛል። በቃ ይሽ ሳይበላው ሄደ። ሁላችንም እንዲህ ነው ሞት የሚወስደን። አያችሁ አይደል? የምንገበገብለት ነገር፣ የምንጨቃጨቅለት ነገር፣ የምንከራከርለት ነገር፣ ከሰው ጋር የምንባላበት ጉዳይ በሙሉ ህይወታችን ጸጥ ካለ በቃ ከንቱ ነው ማለት ነው። ሰው ከማንም ጋር ማትጨቃጨቁበት ቦታ ላይ ቆሙ። አንቺ ከወንድምሽ ትምህርቱ ሰጂ። በድለውሻል አይደል? በቃ እንደዚህ ነው የምትሞቹ። አየሽ፣ ስትሞቹ ሁሉም ነገር ያበቃል። ለምትሞቹው ነገር ምንድነው ቂም ይዞዙ? ልቀቂ። ፈጣሪ ይበቀልልሻል። ገብቶሻል? አሁን የሞተው አንቺ ላይ ክፉ ስላደረገ ምንም አሁን ሌላም ሰው ሲሞት ታዲያ ክፉ አድርጎ ነው ማለት ነው? አይደለም። እዛ ጋር እናያይዘው። ሞት ለሁሉም የማይቀር ጉዳይ ነው። ግን እንዲህ ነው ጥለ ነው የምንሄደው ነው። እሱ አሁን እንደዛ ወገቡን አስሮ እንደዛ እንትን ሲልለት የነበረ ጉዳይ በቃ ጥሎት ሄደ። በቃ ሳይኖርበት ሳይበላው። አንቺን ቤት ሰራሽ፣ አሁን እየተሟገዝሽ ነው ምናምን፣ ከፍቶሻል፣ ልብሽ ተሰብሯል። ይህንን ሁሉ ጥለሽ ነው የምትሄጂው። ያለሽ ትርፍ ከልጅሽ እና ከባልሽ ጋር ጥሩ ህይወት አጣጥመሽ ኑሪ። ሄደሽ እዛ ያለውን የቤትሽን ጉዳይ ምናምን መስመር አስይዘሽ ገንዘብ ምናምን የሚሉትን ነገር ካለ ወደዛ ወርውረሽላቸው፣ አንቺ ራስሽ የሆነውን ነገር ከቻልሽ ቤቱንም ሽጠሽው ከዛ አካባቢ ወጥተሽ ከባልሽ እና ከልጅሽ ጋር ርቀሽ ኑሪ። ማንም የማያገኝሽ ቦታ፣ ሰላም ያለው ኑሮ፣ ሰላም ያለው አየር እየተነፈሽ ቶሎ ሞት ሳይቀድመን ቶሎ ኑሮ ብለን ቦታ እንልቀቅ እንጂ ጓድ። ብዙዎቻችሁ አሁን እዚህ ውስጥ ክርክር ውስጥ ያላችሁ አላችሁ። ንብረቴን ለማስቆጠር ነጥቤን ለማስቆጠር ምናምን። ሟችና ጓድ ነገ ላትኖር ትችላል። የምትጨቃጨቁበት ጉዳይ ነገ እናንተ የላችሁበትም። ምናልባት አንቺ አሁን እየተጨነቅሽበት ያለሽበት ጉዳይ ገንዘቡን ሰጠሻቸው ምናምን መኖራቸው ራሱ አይበሉትም እኮ። በገንዘብ ጉዳይ ማልጨቃጨቀው ለዛ ነው ከሰው ጋር በታሪክ በህይወት ዘመኔ በገንዘብ ጉዳይ ከሰው ጋር ስጨቃጨቅ አልገኝም። ኢቭን ወስዶብኝ እንኳን ወይ ተበድሮኝ ይሁን ምናምን እባክህ መልስልኝ ገንዘቤን ምናምን ስላልገኝ ቴንክ ዩ ቬሪ ማች። እልፍ ሲል እልፍ ይገኛል። እልፍ ሲል በእልፍ መጠን ይሰጠኛል። ሁለተኛ ገንዘቡ ላይ ኢነርጂ ለምን አባክናለሁ? ትቼው ልሞት እችላለሁ እኮ። ስለዚህ ልቀቂ። እሺ፣ ለልጅሽ ኑሪላት። ከልጅሽ ጋር የምታጣጥሚው ያንዳንዱ ነገር ነው ህይወት ማለት። እሷን ኑሪያት። ቶሎ ቶሎ ሰራ አድርገሽ ሄደሽ እና እዛ ያለውን ጉዳይ እናትሽ ተርበዋል፣ ተጠምተዋል፣ ችግር ውስጥ ናቸው፣ እርጃቸው እስቲ። በቀልኮ ማለት እኮ ይሄ ነው። የበደላችሁን ሰው አጋጣሚውን ስታገኙ የእናንተን እገዛ ረግጣችሁ መሄድ አይደለም። ያኔማ ተሸነፋችሁ። የተሻላችሁ መሆናችሁ አሁን እናትሽን ልባቸው መስበር የምትችይ ከሆነ አሁን ነው እድሉ፣ አጋጣሚው። ያረጉሽ ነገር ትክክል አለመሆኑ የምታሳይበት እድሉ እጅሽ ላይ ቁጭ ብሏል። ግን ብዙዎቻችሁ አትጠቀሙበትም። ይሄንን ይሄ ረዛ በአናቱ ይተከል ምናምን ግንባሩን በለው ምናምን ነው የምትሉት። በምን ተለየሽ ታዲያ ከእናትሽ? ይህንን ካደረግሽ አንቺም እኮ አጋጣሚውን ብታገኝ ትክጃቸዋለሽ ማለት ነው። ከእናትሽ የተሻለ በጣም ስማርት ምርጥ ልብ እንዳለሽ የሚያሳየው አንቺ ያን ሁሉ መከራ ደርሰውብሽ ከዚህ ሁሉ ማዕት ወጥተሽ ቀና ካልሽና ጊዜ ቀና ካደረገሽ ጊዜ ዝቅ ያደረጋቸው በዳዮችሽን ደግሞ እጅሽን ዘርግተሽ አንሻቸው። እንዳንቺ ድል በድል የሚሆን የለም። ከፊትሽ የልጅሽ ህይወት ሁላ ነው የሚባረከው። የሚገርምሽ ነገር የልጅሽ ህይወት ቡጢን በቡጢ የመለሰ ሰው መቼም መጨረሻው አእምሮ አያውቅም። ተበቃይ ፈጣሪ ነው። ገብቶሻል? የበደሏችሁ ሰዎች ደግሞ ሲወድቁ አትሳለቁባቸው። እሰይ ደግ አድርገህ በቃ መለሰላቸው። ዝም ነው በቃ ማለት ያለብህ ጓድ። እግዚአብሔር ከዛ መከራ አውጥቶ ቀና ካረገህ ብድሩን የምትከፍለው አንተ መልሰህ ድንጋይ በመወርወር ሳይሆን ትቻለሁ በማለት ነው። እችን ብቻ በማድረግ ኔክስት
ቴንኪዩ ኔ አባት። እሺ አመሰግናለሁ። ዶም ወልሽ አመሰግናለሁ። እሺ ስለዚህ ቀና አርጊያቸው ሄደሽ ምን አይነት ምርጥ ልብ እንዳለሽ ለማሳየት የሚገርም አጋጣሚ ላይ ህይወት የሚገርም አጋጣሚ እጅሽ ላይ አምጥቷል። ሰው አታልቅሽ ከዛሬ ጀምሮ እሺ። ህይወት ሁል ጊዜ የተሻለ ነው። ለተገፉ ሰዎች ሁሉ ህይወት ሁሌ ቀና ነው። በተራመዳችሁ ቁጥር እግዚአብሔር ታማኝ ነው። በህይወቴ ስላየሁት ስትተው ሁሉ ነገር ይቀልላችኋል። ነገር ይዛችሁ በቀል ይዛችሁ የምትንቀሳቀሱ ከሆነ ግን ሰይጣን ነው አብሯችሁ የሚተባበረው። ሰይጣን ደግሞ አብሯችሁ ከሆነ ምንም ውጤቱን ታውቁታላችሁ። ግልጽ ነው። የኔ እናት ተግባባን? አሌክሶ አሁን ምን እኮ እኔ እንትን ልበላቸው እንጂ ማለት ነው እንደዛ በድለውት ራሱ ከጎናቸው ነው ባሌ ማለት ነው። እኔ ጥሩ ልብ ያለው ማለት ከሱ ብዙ ነገር እየተማርኩ እኔ ልጅ ሆኜ የማላደርገውን ነገር እሱ ከኔ እየተደበቀ ብዙ ነገር ያደርግላቸዋል ማለት ነው። ብዙ ነገር ማለት ነው። እንደው ሚስት ሆነሽ መቀጠል የምትፈልጊ ከሆነ አፉ ብለሻቸው ነው ከኔ ጋር መቀጠል የምችይው። በቃ ዝምድናን ሲቆርጡ ነው መቀጠል። የሚቀጥልንማ ማንም ይቀጥለዋል የተመቸው። ሳይመቸን ነው ዝምድናን መቀጠል የምንችለው። እየተገፋን ነው የምንቀጥለው። በቃ ሊገሉሽ ፈልገዋል፣ አልገደሉሽም። ብዙ ነገር ሊያደርጉሽ ፈልገዋል፣ አላደረጉሽም። ፈጣሪ ከአንቺ ጋር ቆሞ አለ። አሁንም መልሰሽ እድሉን ተጠቀሚበት። ለአንቺ ከፍ ያለ ደረጃ ሊሰጥሽ ሊያስተምርሽ ነው። እናትሽን አትተያት። በቃ ተዩ፣ ሌላውን ተዩ፣ ሰርቶ ይበላል። ግን እናትሽን ያዣት ነው። የሆነ ነገር እንትን ሲል ያኔ ራሱ ቤታቸው የሄደው እሷን ለማየት ሲሄድ ነው ሊገሉት የነበረው ማለት ነው እንጂ ምንም ፈልጎ አልነበረም የሄደው እዛ። እና እነዚያም እየገፈተሩት ይጠጋቸዋል። እና ጥሩ ልብ ነው ያለው ማለት ነው። አየሽ? አዎ እየገፈተሩትም ይጠጋቸዋል። እየገፈተሩት እቤታችን ብንትመጣ እንገልሃለን እያሉት ማለት ነው። የኔ መጨረሻ ላይ እነሱ የሚገሉኝ ከሆነ የትም እቤታቸው ስለሄድኩ ሳይሆን በእነሱ ከሆነ የምሞተው የትም ቦታ አግኝተው ይገሉኛል። ስለዚህ እኔ እሄዳለሁ። በቃ ብሞት እንኳ ጥሩ ነገር እያደረግኩ ነው የሞትኩት ባለ ያንን የሚል ነው። እና አሁን ድረስ እንትን አላለም፣ አልቆረጠም ከነሱ። አይዞሽ በርቺ፣ በቃ ጠንክሪ፣ ደካማ አትሁኝ። እኔ ደካማ ሚስት የለኝም፣ እኔ አልቃሻ ሚስት የለኝም ይለኛል ሁልጊዜ ማለት ነው። በቃ ለእኔ የምታስቢ ከሆነ እኔን የምትወጂኝ ከሆነ ልጅሽን የምትወጂ ከሆነ ወደፊት አብረን እንድንቀጥል ከፈለግሽ ቤተሰቦችሽ ጋር ዝምድና እንቀጥይ። እናትሽን እርጃት። በቃ እናት ናት ሁልጊዜ የሚለኝ ማለት ነው። የእኔ ልብ ግን ደርቋል። አንዳንዴ ቁጭ ብዬ አለቅሳለሁ። ፈጣሪ ከኔ ርቋል ማለት ነው ልቤ የደረቀው እላለሁ። ቁጭ ብዬ ማለት ነው ፈጣሪ ከኔ ርቆ ነው ልቤን ያደረቀው። እናትሽ እንኳን ራባት ተብዬ ይቅርና ታመመሽ ተብዬ እኔ እንቅልፍ የለኝም። በጣም ነው የምወዳት፣ በጣም ማለት ነው። ግን እንዴት በቃ እኔም ልጅ ነኝ እነሱም ልጆች ናቸው። እንዴት እንኳን ቢቀር እንኳን በምልክት ለምን ዝም አትልም? በምልክት ለምን ትከዳኛለች? አፏ መናገር አይችልም። ግማሽ ፓራላይዝድ ናት። እንዴት እናት የሆነ እንዴት በምልክት ህይወቴን የኖርኩላት ናት። በቃ ብዙ ነገር እና አሁን ራሱ ከራሴ ጋር አታገላለሁ ማለት ነው። በቃ እሱ ግን እኔ የማደርግለትን ነገር ለራሱ አይጠቀምም። የሆነ ነገር ሲሆን ሄዶ ነው ለሷ፣ የሆነ ነገር ሲሆን ለሷ ነው እንትን የሚለው እና እኔ እንጃ አለቅም። በቃ እነሱ አንቺ ምን ጊዜም ጥሩ መንገድ ምረጪ። አሁን ይህንን እንድታደርግ የሚያደርግሽ ምንድን ነው? ሁሉም ነገር ከንቱ ነው፣ አላፊ ጠፊ ነው። ክብርሽም ጭምር ኢቨን ስምሽም ጭምር። ስንሞት ስማችን እኮ ይረሳል። አሁን እኔ በሞት አሌክስ እንዴት ነው ቀብሩ ስንት ሰዓት ነው አለ የሚባለው፣ አስክሬኑ ወጣ ነው የሚባለው። ስሜ ሁላ ይረሳል። ስሜ ሁላ መጠሪያ ሁላ አብሮኛ አይሆንም። ስሞት ሬሳውን የተቀበለ አስክሬኑ ወጣ ከቤት ምናምን ነው የሚባለው። በዚህ መጠን ስማችን እንኳን ስንሞት አብሮን የማይቆይ ሰዎች እንደዚህ ሆነ ለምን እኖራለን?
ገብቶሻል? ከኖር ከልብ ኖረን ምንም መሞት። ባልሽ ጥሩ ልብ ነው ያለው፣ ተንከባከቢው። ገብቶሻል? እድለኛ ነሽ። እንደዚህ የሚያስብ ሰው የለም። እንደውም ወደዛ ጥሩ ቤተሰብ ኖሯት ራሱ ቤተሰቦችን ለምን ደወልሽ ለምን አወራሽ ሚል ነው አንዳንድ ባል። ቶ ሄደሽ ከባልሽ ጋር ኑሪ፣ ልጅሽን ሰብስበሽ የሚገባሽ ህይወት እሱ ነው። እሺ ክፉን በክፉ አትመልሽ። እሺ አመሰግናለሁ አሌክስ። እሺ አመሰግናለሁ። መልካም ቀን። ክፉን በጥሩ ነው ማሸነፍ ጋይስ። ኤኒዌይስ ወርዝ ያደርጋል። እሱ ውሃ ያነሳል። ክፉን በክፉ ብትመልሱ ምንድን ነው ውጤቱ? ምንም እንደው በካልኩሌሽን እንኳን እንስራው ብንል ምንድን ነው ውጤቱ? ምንም በቃ የሆነ ሳይደግ አደረኩ ትላለህ። ከዛ ክፉን በጥሩ ብታሸነፍ ግን ነፍስህ ሁላ ነው የሚደሰተው። ክፉን በጥሩ ብታሸነፉ፣ ክፉ የተደረገባችሁ እናንተ በመልካም ብታሸንፉት ማለት ነው። እሺ ምን እንታዘዝ? በመጀመሪያ በ21 ዓመት ጎበዝ የ30 ዓመት ሴት ድምፅሽ ታፍኗል ድምፅሽ። ኤርፎንም ተጠቀሚ። 30 ዓመት ምርጥ ሴት ሁሉ ነገር የገባት የትንሽ ትልቅ ስላደረከኝ አመሰግናለሁ። ማለት እግዚአብሔር ነው ራሽን እኔ የሚያድራጊው ታይታይ ይሄ ከፈጣሪ ጋር እኮ ፈጣሪ አንተን መልእክተኛ አድርጎ ስላስተማረኝ እግዚአብሔር ይመስገን። ለአንተም እድሜና ጤና ይስጥክ። አይኖ እሱ ነው ይባላል። አሜን አሜን። አመሰግናለሁ። እሺ ጥያቄ ነበረኝ። በጣም መወዳት ጓደኛዬ ባሌን ወይ ደግሞ ምንድን ነው የሚባለው እጮኛዬን ቀማችኝና ልተውላት ቀማችኝ። ያ ስልክ ልክ በጣም ቤስት ፍሬንድ ነን። በጣም ስልክ በቃ ምን ልበልክ፣ እኔ ልብሴን ስቀይር እሷ ፊት እቀይራለሁ። በጣም ነው የማምናት፣ እሷም እንደዛው። እሺ እና የሆነ ሰዓት ላይ በእርግጥ በእሱ አልፈርድም፣ ምክንያቱም እሱም ሊሆን ይችላል የሄደው አይታወቅም። ግን ምትለኛለህ እዚህ ላይ ምንድን ነው የተፈጠረው? የተፈጠረውን በዝርዝር ንገሪኝ። አይ ከየት ልጀምርልክ? ስልክ ጓደኛዬ ናት ብዬ አስተዋወቅኳት እጮኛዬን ማለት ነው። ፍቅረኛሽ ነው ባልሽ ነው? አይ ፍቅረኛ አይባልም፣ በኦርቶዶክስ ተዋህዶ እጮኛ ነው የሚባለው። ኦኬ አልተጋባችሁም? ያ ስለ ፕላን ላይ ነን። ምን ላይ ማለቴ እቅድ ላይ ነን ለመጋባት ወደፊት ማለት ነው። ያ እና በዛ ሂደት ላይ ከሷ ጋር ስልክ አስተዋውቂኝ ትለኛለች ሁሌ። ከዛ እህቴ ናት መወዳት ናት ምናምን ብዬ አስተዋወቅኳቸው። በአካል ያገናኘሻቸው? አይደለም በስልክ። የት ነው እሱ? እሷ የት ነች? አንቺ የት ነሽ? እኔ ስደት ነው ያለሁት። እሷስ? እሷ ዱባይ ናት። እሱም ዱባይ። አንቺም ዱባይ? ኖ እኔ ሳውዲ ነኝ። አንቺ ሳውዲ ነሽ? ሁለቱ ዱባይ ናቸው እዚህ? ያ። እሺ። እና ሆነ ሰዓት ላይ ነገር ሁሉ ተቀያይሮ እሷ ዘጋችኝ እኔን ማለት ነው። ነገሩን ሳጣራ ያሁኑ ተገኘ። ካስተዋወቅሻቸው በኋላ ምንድን ነው? በአካል ተገናኙ ነው ምንድን ነው? አይ መጨረሻ ላይ እኔ የገባኝ ከእነሱ አልሰማሁም። መቼስ እሷ አብሬ ያወራዋለሁ አትልም፣ አልነገረችም። ከሌላ ነው የሰማሁት። ስልክ ያው እኔ ያጣራለሁ ምናምን እንደዚህ ያው የኔ የሆነ ሰው እሱ ዱባይ ስላለ ይነገሩኝ። ከዛ እሱን የጠየቅኩ ስጠይቀው አይ ሰውን የምታምኝ ከሆነ እንዴት ነው ሃይማኖተኛ ነኝ ትያለሽ፣ ሰውን ለምን አታምኝ ምናምን አለኝ።
ከዛ ራሴ ነው ላምን የምችለው። እንዴት ላምን እችላለሁ? እውነቱን ንገረኝ ማለት በጣም እሱም እውነተኛ ነኝ ይላል ምናምን ስልክ እኔን የምታምኝ ከሆነ በሃይማኖትሽ ጠንካራ ነኝ የምትይ ከሆነ እመኚኝ፣ ምንም አልምልልሽም፣ ምንም አላደርግልሽም አልልልሽም አለኝ ማለት ነው። ከዛ እሷን ጠየኳት እንዴ አንቺ አታምኝም እንዴ እኔን ምናምን ብላ እሷም ዘጋችኝ ጭራሽ ማለት ነው። ስልክ ምንም አታነሳም። ከዛ እኔም ተወሁት፣ ለፈጣሪ ተወሁት። ግን እሱ ምንም ነገር እንዳልሰራ እንትን ይለኛል። ለምንድን ነው የዘጋሽኝ? እኔ ምንም አላደረግኩም፣ እያስመሰልሽ ነው ወይ ከእኔ ጋር እንትን ያልሽው? በቃ እንደዛ አይነት እኔን ተወቃሽ እሱ ምንም ነገር ያልሰራ ሰው ማለት ነው። እኔ ግን እንደበደልኩት ነው የሚያወራው። እኔ ግን ሄጃለሁ ከሱ ጋር ስልክ ትቼ ነው የወጣሁት። ማለት አንዳንድ ጊዜ ማንፈለግበት ቦታ ላይ ካለን ትተን መሄድ ነው ያለብን አማራጭ እና ለፈጣሪ ትቼ ምናልባት እግዚአብሔር ስላልፈቀደ ነው ብዬ ትቼዋለሁኝ። ግን ሊያስቀምጠኝ አልቻለም እሱ እና ይሄን ይመስላል እኮ። ምንድን ነው አሁን ሁለቱ አብረው መሆናቸውን በምን ፕሩፍ አረግሽ ነው? በምን አረጋግጥሽ? ሰው ነው ፎቶ ሁላ ደርሶኛል አብረው ሆኖ ምናምን፣ ግን እነሱ ምንም አላሉ። ያ እሺ። እና በመጨረሻ ምን ላይ ናቸው? አሁን ላይማ እኔ ምንም ነገር አላጠፋሁም ይቅርታ አድርጌልኝ ይለኛል። እኔ ግን ማድረግ አልቻልኩም። ማለት አስወጥቼዋለሁ ከልቤ ስልክ ማምነውን ሰው አንድ ጊዜ የሆነ ነገር ካየሁበት በቃ እዛ ጋር ፎቶውን ይላከልሽ ማን ነው? እሱ ጋር አለ ማለት ወንድም ነገር አለ እሱ ጋር ማለት እዛ ዱባይ ማለት ነው። ምን አይነት ፎቶውን ይላከልሽ? ማለት አንድ ላይ ሆነ ካፌ ውስጥ እሷና እሱ በድብቅ አንስቶን ይላከልሽ? ያ ካፌ ውስጥ ቁጭ ብለው ያ ፎቶውን ላክሽለት? ያላኩለትም ስልክ እሱ አምኖ እኔ ማርያምን ምናምን አለኝ ስልክ እኔ እስከዛሬ በማርያም ማርያምን ራሱ ካለ ማርያም በጣም ስለምወዳት አምኖ ነበር። ዛሬ ግን አላመንኩም። ምክንያቱም ስላየው ያው እውነታው እኔ ጋር ስላለ። እሺ ምንድን ነው የምትፈልጊው አሁን? ስልክ ይቅርታ አድርጌለታለሁ፣ ግን ከእሱ ጋር መቀጥ ስልህ ይቅር ብየዋል ማለት እውነትም ሊሆን ይችላል እሱ በፍላጎቱ። ግን እሱ በሰዎችም በትልልቅ ሰዎችም ይቅርታ አድርጌልኝ እኔ አልበደልኳትም ይቅርታ አድርግልኝ ምናምን ይላል። እኔ ደግሞ ይቅርታ አድርጌለታለሁ፣ ግን ከእሱ ጋር መቀጠል አልችልም ወይም ደግሞ በቃ አልፈልግም ስልክ ግን ሰው ማታከብር ምናምን እያሉኝ አሁን እንትን አሉኝ ስልክ ይቅርታ መደረግ አለበት ለዚህ ልጅ ብለህ ታስባለህ? ይቅርታ ስልክ ይቅርታ አለ አይ ነው ማንም ሰው ይቅርታ ያደርጋል፣ ግን አብሬ መቀጠል አለብኝ። እሺ ሚዩት አድርጊ። ውጓት ማደንዘዣ ትንሽ ቃሪያ በሚጣሰና ፍጭ ጣል ያለበትን መርፌ ነው የምንወጋሽ። ለብ ሊያደርግሽ ይችላል ትንሽ። ህግ አንድ ለጓደኛሽ ፍቅረኛዬ እከሌ ነው ብለሽ አታስተዋውቁ ብዬ ተናግሬያለሁ። ምንድን ነው ፖይንቱ? አሁን እሱ ስለ ሰርጋችን ስለ እኔና ስለ አንቺ ሰርግ እየተመካከርን ነው ሚዜ እንድትሆነሽ ምናምን ሊልሽ ይችላል። አንዳንድ ወንድ እኮ ቀጣፊ ነው። አይኔን ግንባር ያድርገው፣ አይኔን ግንባር ያድርገው። ይኸው ፎቶ ራሱ ብለሽ ይሄ ባለፈው እኮ ያው ስለ እኔና ስለ አንቺ ሰርግ እሷ እንዴት ስንተኛ ሚዜ ትሆኛለሽ በሚል ርዕስ እየተወያየን ነበር ይልሻል። ሰው ጥፋቱ ያለው አንቺ ጋር። በመሰረቱ እቃ የሆኑ ወንዶችን አታግቡ። እቃ ከዚህኛው እጄ ወደዚህኛው እጄ ቀመዋለሁ። አሁን ይሄንን ከዚህኛው ቀመዋለሁ። ቅምት ምክንያቱም ይሄ እቃ ነው። ግዑዝ ነገር ምንም አይሰማም፣ አይናገርም፣ አይለማም። እኔ እንዳረኩት ነው የሚያደርገው። እቃ የሆኑ ወንዶች አሉ፣ ወደ ነፈሰበት ማለት ነው፣ አቋም የሌላቸው። ጓደኛሽን ብታስተዋውቂው እሱ ልባም ወንድ ከሆነ ምንም አይሰራ። ታስተዋውቅሽ፣ ኦኬ ጓደኛዋ ነሽ፣ ሰላም ነው፣ ጤና ይስጥልኝ ምናምን ብሎ ነው የሚያልፈው። ታማኝነት ያ ነው። ወንድነት ማለት ያ ነው። ባሌን ቀማችኝ ስላልሽ ነው ቀደም የሚቀማ እንደውም አመስግኛት፣ የኔ አመስግኛት። እሷ ምን አረገች? ውለታን የዋለችልሽ። ነገ አግብተሽው
ጨጓራሽን ከሚመልጥልሽ ሰውዬ ገላገለችሽ። እንዲሁ በነፈሰበት የሚሄድ ነው ማለት ነው። እቃ ነው ማለት ነው ሰውየው። እንዲህ አይነት ነገር ሲፈጠር በነገራችን ላይ ተቀማው ምናምን ብላችሁ የምታስቡ ሰዎች በጣም ነው የሚገርመው። እቃ የሳሎን እቃ ማለት እኮ ነው። በቃ ይህ ሰውዬ አሻንጉሊት ወይ አይምሮ የለውም እንዴ? እና ስትለው ወይ አፍቅር ያለው ምናምን ብለው ሊሆን ይችላል፣ ወይ ማለው ምናምን እንኳን ብንል እንዲህ ጭንቅላታችን ለመቼ ነው ታዲያ የተፈጠረው? ስሜታዊነትን እኮ ረገጥ አድርገህ እንድትይዘው እንደ ፍሬ የሚያስፈልገው ስሜታዊነት እኮ ይኖራል እኮ ማንም ሰው ላይ። ዲፈረንሱን ማን ረግጦ ይዘዋል ነው። ሁሉም ሰው ስሜት አለው አይደል? ሁሉም ሰው እኮ ምናልባት ትዳር ውስጥም ሆኖ ወስልት ማግ ከሊጋ ሄድ ምናምን የሚል እኮ መንፈስ እኮ ጂኒ እኮ ይመጣበታል እኮ ሰዎች አይደል? ልዩነትን የሚፈጥረው ያንን ጂኒ ማን ይረግጠዋል፣ ማን ያቅፈዋል ነው ልዩነቱ። ብልህ ሰው አውርዶ ይረግጠዋል በእግሩ ማለት ነው። ገብቶሻል? አንዳንዱ ደግሞ ያገኘውን አጋጣሚ ሄዶ ይጠቀምበታል። በቀሽም ወንድና በሪል ወንድ መካከል ያለው ልዩነት ይሄ ነው እንጂ ሁለቱም እኮ ስሜት ይኖራቸው። ስለዚህ ይሄ ሰውዬ ወደ ጠራችበት የሚሄድ ነው። አመስግኛት የኔ እናት፣ አትወቀሻት። እንደውም እግዚአብሔር ይባርክሽ፣ እንደ ጤና ይስጥሽ፣ እንደ በምን ላመስግኝሽ በያት። ትክክለኛ ሰውን ትክክለኛ መልኩን አጋለጠችልሻል እሷ። ምክንያቱም የሄደው እሱ ነው። አስተዋወቅሽ ውስጥ አስተዋወቁ ታማኝ ቢሆን ግን አይ እኔ ማፈቅራት ሴት አለች ልንጋባ ነው እጮኛዬ ነች ነው የሚለው። ስለዚህ እቃ የሆኑ ሰዎችን ስለወሰዱላችሁ ወሳጆቻችሁን ቢቻል ብሸልሟቸው ደስ ይለኛል። ከዛ ውጪ ይቅርታ የሚባል ነገር የለም። ይናት ፍጹም ይቅርታ የሚሰጠው አንድ እግዚአብሔር ብቻ። ይቅርታ እኔ ሰው ነኝ፣ ልቤን ስትሰብረው እሰበራለሁ። ስትመታኝ በቡጢ ይሄ ይቆስላል፣ ይደማል፣ ጠባሳ ይተዋል። እዚህ ጋር ሰው ጠባሳውን እያየው እረስቸዋለሁ ልላ አልችልም። መፎገር ነው የሚሆነው። መተኛል፣ ጠባሳ እዚህ ጋር አለ፣ ላያመኝ ይችላል፣ ግን አረሰው። በመስታወት ባየሁት ቁጥር እከሌ መታኝ እላለሁ። ሰው ነኛ። ስጋዬ እንዲህ እንደሆነ ተፈጠረ። እንዲህ የተሰራሁት እኔ ራሴን አልፈጠርኩም። ፈጣሪ ሲፈጥረኝ እንደዚህ አድርጎ ነው። ይቅርታ ለምንድነው ማታረጊው? ትከሻሽ ሰፊው ምን ችግር አለው? ሰው ይቅርታ ካለ ይቅርታ ያለሽ ቴንክ ዩ ቬሪ ማች። ከዛ በኋላ እዛው በጸበሉ አታውቂው አያውቅሽም። እግዚአብሔር ሰላምታ ሊኖራችሁ ይችላል። እንደው አልፎ አልፎ በአመት አንዴ ምናምን ወደ እንኳን አደረሰ ማለት ተባባይ ትችላለች። ከዛ ውጪ ድርሽ እንዳይል አጠገብሽ እንደዚህ አይነቱ ተሳስተሽ እንዳታገቢው። ይሄንን ሰው ፈጣሪ በጊዜ አጋለጠልሽ ማንነቱን ማለት ነው። ግን ትምህርት ይሁንሽ ለሌላ ጊዜ። ፍቅረኛሽን ባልሽን ምናምን ሄዳችሁ ለጓደኞቻችሁ አታስተዋውቁ። ጥሩ ነገሮቻችሁ ለሰው አታሳዩ ጋይስ። ጥሩ ልብስ፣ ጥሩ መኪና፣ ጥሩ ቤት፣ ጥሩ ገቢ፣ ጥሩ ስራ፣ ሰላም ያለው እንቅልፍ፣ ሰላም ያለው ቤት፣ ሰላም ያለው ህይወት ሸፍኑት። ጓድ ትነጠቃላችሁ፣ ይነጥቋችኋል። ሰላማችሁ ነው የሚበጠብጡት። የሚቀኑባችሁ ሰዎች ይነሳሉ። ከነሱ በታች እንደሆናችሁ አሳዩአቸው። ቀሽም እንደሆናችሁ፣ ምንም እንደሌላችሁ፣ ተራ እንደሆናችሁ እንዲያስቡ አድርጉ። ማይንድ ጌም ማለት ነው። ብልህ ጥበብ ማለት ይሄ። ከሰዎች በላይ አለው ማለትህ ምንም ከመኮፈስ ውጭ የሚያመጣው ታሪክ የለም። ወይ ደግሞ ጠላት ነው የሚያበዛል። ግን ምንም ተራ እንደሆንክ ግን ብታሳያቸው አንተን የሚተናኮል የለም እዚህ ምድር ላይ። እሱ ምን ከኔ በታች አንዴ አላውቀውም እንዲህ ምናምን ይለዋል። ሰላምን ታገኛለህ። ተግባባን? ያ ተግባብተናል። በእውነት ተቀብዬዋለሁ ሀሳብ ግን እግዚአብሔር ይስጥልኝ፣ አመሰግናለሁ። ግን ጥያቄ ያለኝ እዚህ ኮይን ምናምን ስትሰጥ ሜንበር ምንድነው የሚባለው? ያ እሱን ለመሆን ተባርጌ በፊት ይሰጠኝ ነበር። አሁን ግን አይሰጠኝም። በሰላም ነው። ብዙ ጭልፊቶች አረጋለሁ እኔ ታብ እንኳን አረጋለሁ፣ ግን አይደርሰኝም እኮ። ይኸውልሽ እሽቅድድም አሁን ለምሳሌ 500 ካስቀመጥኩኝ እኮ አዳምጪኝ። ይኸውልሽ 500 ኮይን ካስቀመጥኩ እዚህ ውስጥ 1500 ሰው ካለ 1000 ሰው ብልጫ አለው አይደለ? ብዙ ሰው ነው ያለው። ሶላጠላጠላጠላጠላ ልክ ቶሎ ሳጥናውን ስትል ላፍ
ያደርጓታል ማለት ነው አንዳንዶች ሰው። ለዛ ነው። ስለዚህ ከፍጥነት ጋር አድርጊ። ካልሆነ ደግሞ ሜምበር ለመሆን ይኸው ከገባሽ አይቀር ደግሞ ለእሷ የሰጣት ለእኛም ይሉኛል እኮ አስቸጋሪ እኮ ይኸው። በዚህ አሁን ሜምበር ይኸውልሽ አንዳንድ ኮይን ስለሆነ የሚጠይቀው 2 ሳምንት ምናምን መሆን ትችላለሽ። አመሰግናለሁ። አስቸጋሪ እኮ ነው እውነት። እኔ አሁን በቃ አሁን በኮብልስቶን እራሱ አይለቁኝም። ይኸውልሽ አንተ በዘመድ ነው መሰራው ጊፍት እያስገባ እየሰጠ ለእኛ አሰጠንም ምናምን። እኔ ለሁላችሁ ማስገብቼ አንዳንድ ሺህ ኮይን በሰጣችሁ ደስ ይለኛል። ምንም ችግር የለብኝም። የኮይን አያሳስበኝም። ኤኒዌይስ ግን ምንድነው ሳስቀምጥ እንደዚህ ነው የሚሻለው። አሁን ለእሷ ሰጠዋታለ እኔ ሰወጣ ነው የሚደርሳት። አስቸጋሪው ነገር እሱ። እዚህ ጋር ግን ሳስቀምጥ ላይቭ ላይ መጠቀም ትችላላችሁ። ኦን ታይም ማለት ነው። እሺ እኔ ማለት ነው አግብቼ ነበረ በፊት ማለት ነው። በቤተሰብ ምክንያት ተለያየ። እሺ በቤተሰብ ምክንያት እንዴት ነው የተለያየ? አዎ ማለት አሁን ከዛ በፊት ማለት ነው የእሱ አባት የአባቴ ወንድም ገድሎ ነበር ማለት ተገዳድሎን የእሱ አባት ማለት ነው። እኔ ያገባሁት ሰው አባት የአባቴ ወንድም ገሎት ነበረ። ከዛ በፊት እኔ ሳልወለድ በፊት ማለት ነው። የአባትሽ ወንድም የባልሽን አባት ገሏል ነው? አዎ። እሺ። ከዛ እኔ ሳላቅ ቤተሰብም አልነገረኝም። ከዛ ተጋባን ከሱ ጋር ማለት ነው። እሺ። ከሱ ጋር ከተጋባን በኋላ ቤተሰብ የእሱ ቤተሰብ እና የኔ ቤተሰብ ውስጥ ጸብ ተፈጠረ። ከዛ እኔ ደግሞ የራሳችሁ ጉዳይ ነው እኔ አላውቅም፣ ለመጀመሪያ ለምን አልነገራችሁም ብዬ ከዛ ዝም ብዬ ከሱ ጋር አብሬ ኖርኩ። እሺ። ከዛ አብረን እየኖረን ከዛ እንደ ድንገት የእሱ ወንድም አባት ሰው ገደለ። ድጋሚ? ከዛ ድጋሚ? አዎ ድጋሜ ማለት ነው። ሌላ ሰው ሲገለው ያ ደግሞ የገደለው ተባለው ወንድምሽ ነው የገደለው ያሉ የኔ ወንድም ማለት ነው። እሺ። ከዛ እኔ እንደዚህ ሲሉኝ ከዛ በቃ ቤተሰቦቼ ጋር በጣም ተጣላ። በቃ ከተውሽ ቶ ይሄን ልጅ ካልተውሽ ደግሞ ከኛ ራቂ ነው ያሉ። ከዛ በዚህ ምክንያት እሱን ሊተው አሰብኩ። እሱ ደግሞ ፍታኝ ሲለው አልፈታሽም ይለኛል። እሺ። አሁን ደግሞ ከቤተሰቦችም አልሆንኩም፣ ከቤተሰቦችም አልሆንኩም፣ ከሱም አልሆንኩም። መሀል ውስጥ ሆኜ የቀረው ማለት ነው። እስቲ ምንድን ነው ማድረግ ያለብኝ? አሁን ቆይ ያልገባኝ አሁን ሁለተኛ ጊዜ ላይ የተገዳደሉት እነማን ናቸው? ተወሳሰበብኝ። ሁለተኛ ጊዜ የተገዳደሉ ማለት ነው ማንም የገደለ ሰው አያውቁም፣ ግን እነሱ ገደለ የተባለው የኔ ወንድም ነው። ከሱ ቤተሰብ ውስጥ ማለት ነው። ከሱ ቤተሰብ የሆነ ሰው ገደለ ነው። አዎ። እሺ። ስለዚህ አሁን ምንድን ነው ተፋቱ ነው የሚሉት ቤተሰብ? አዎ ቤተሰብ ፊቺ ይሄን ልጅ ነው የሚሉኝ። እኔ ደግሞ ምን አደረግሽ? እሱ ምንም አላረገኝም። እኔ አንቺስ ምን አደረግሽው? እኔ ምንም አላረኩም። በቃ ወንድም የእነሱ ቤተሰብ ውስጥ ሰው ገደለ ተባለ። ከዛ ደግሞ ማለት ነው መጀመሪያም ጸብ ስላለባቸው በዚህ ምክንያት ፊቺ ነው። ምን ወሰንሽ አንቺ? ምንም በቃ ግራ ገብቶኝ ነው ቁጭ ብዬ ነው ያለሁት። ከዙ ጋር ራሱ ማውራት ካቆምኩት 1 አመት ምናምን ሆኖኛል። እሺ አዳምጪ፣ ሚዩት አድርጊና አዳምጪ። አንደኛ ትዳር ዝም ብሎ የሚፈርስ የሆነ ዕቃቃ ጨዋታ አይደለም። በጣም የተከበረ ነገር ነው። ገብቶሻል? የእግዚአብሔር ተቋም ነው ትዳር ማለት።
ወንዲ ከሆነማ በቃ ሰው ቤተሰብ ለቤተሰብ በተባላ ቁጥር ሰው ሁሉ ትዳሩ ሊያፈርስ ነው ማለት ነው። ባልሽ ምን አደረገሽ? እርስ በእርስ ቤተሰብ ለቤተሰብ ችግር ኖሮባቸው ደም በተቃቡ ቁጥር እናንተ የገነባችሁትን ትዳር ማፍረስ አለባችሁ ማለት ነው። አድርጉት፣ ተጋቡ ሲሏችሁ የምትጋቡ፣ ተፋረሱ ሲሏችሁ የምትፋረሱ ናችሁ ማለት ነው። ማን ነው እዚህ ውስጥ ኃላፊነቱ የሚወስደው? ያንቺ ባል ምን አደረገ? እዚህ የወንጀል እንትን ውስጥ ካለ እሱ ሌላ ጉዳይ ነው። ግን ባልዋለበት ላም ባልዋለበት እንደሚባለው እናንተ ኑሯችሁን እየኖራችሁ ከሆነና እነርሱ እርስ በርስ እየሄዱ የሚገዳደሉ ከሆነ የእናንተ ትዳር መቶ የሚፈርስበት መስዋዕት የሚደረግበት ምክንያት ምንድን ነው? ራስሽን መጠየቅ ነው። ስለዚህ ሁሉም ሰው ላደረገው ነገር ኃላፊነት ይወስዳል። የውርስ ኃጢአት ምናምን የሚባል ነገር የለም። የውርስ ኃጢአት ማለት አባት በሰራው ነገር ልጅ ሊከሰስ ማለት ነው። ልጅ ቢቀጣ ማለት ነው። ወንድምሽ በገደለ አንቺ ትዳር መስዋዕት ሆኖ ሊቀርብ ማለት ነው። ወንድምሽ ነው መጠየቅ አለበት። ወንጀል የሰራው እሱ ነው። ገብቶሻል? ይሄ የእናንተ አቋም ነው። ነጥሎ ማየት ነው። ትዳራችሁ ነጥሎ ማየት። ሁሉም ሰው ላደረገው ነገር ኃላፊነት መውሰድ ያለበት በግል ነው መጠየቅ ያለበት። እንደ ቤተሰብ ሆኖ እርስ በርስ መታኮስ ጥሩ አይደለም። እናንተ ተፋቅራችኋል። ፍቅር ነው መሀላችሁ ያለው። ፍቅራችሁን አትበትኑ። ቢቻል ይሄንን ነገር የሚያበቃበትን መንገድ በጋራ ስሩ። ወደ መስመር የሚመጣበት ሰላም የሚፈጠርበት ጥላቻ ይሄ እኮ ነው በቃ ማለት የትም ዓለም ላይ እኮ ያለው ይሄ ነው። የሆነ እርስ በርስ ሰው ይገዳደልና ከዛ ደግሞ እንደገና ያ ደግሞ ይመዝዛል፣ ያ ደግሞ የወንድሙን እንትን መበቀል እየተባለ ጸቡ የደም መቃባቱ እየሰፋ ይመጣል። ገብቶሻል? ስለዚህ እኔ ሁለታችሁም እዚህ ነገር ውስጥ ከሌላችሁበት ትዳራችሁ እንዳታፈርሱ። ለምን መሰለሽ? ትዳርን የሚያቆመው ፈጣሪ ነው፣ ሰው አይደለም። አንቺም ከወንድምሽ ጎን ሆነሽ እሱም ከአባቱ ምናምን ጎን ሆኖ ጦር መማዘዝ ሲሆን ያለባቸው አንድ ላይ ሆናችሁ እስቲ የተፈጠረውን ነገር ሰላም ለማውረድ መሞከር በተቻለ መጠን። ተግባባን? አትጥዩ። እሱን ምን አደረገሽ ባልሽ? አሁን ማለት ነው እዚህ ላይ ማለት ነው እሱ ማለት ነው ቤተሰቦቹን ለማስታረቅ ሞክሮ ሲሉ አይቻልም አለኝ። እሱ ከአንቺ ጋር መኖር አይፈልግም። ምን አውቄ በምን አውቃለሁ? እኔ እዚህ ያለሁት እዚህ እሱ ያለው ኢትዮጵያ እና ቤተሰቦቹን ለማስታረቅ ሞክሮ ሲሎ እምቢ ይለኛል። እንደዚህ አድርገው ሲል እምቢ አይቻልም ይለኛል። ሁሉም ነገር ማለት ነው። እሺ ፍታኝ ካልኩ ደግሞ አልፈታሽም ይለኛል እኮ። ይኸውልሽ አሁን እናንተ ቁጭ ብላችሁ መነጋገር ነው ያለባችሁ። አሁን እኮ ትዳሩ እናንተ ነው። የሰዎችን ሀሳብ አትስሚ። እሺ እኔ ልንገርሽ፣ የእግዚአብሔርን መንገድ ተከታይ። እሺ የሰዎችን ሀሳብ አትስሚ። ሰዎች እራሳቸው እንደሚሰማቸው ነው የሚሉሽ። ኢቭን እኔ ራሱ ምልሽ የፈጣሪን መንገድ ተከታይ። መልካሙ መንገድ ምረጪ። ዞሮ ዞሮ ለጠብጠብ አታንሺ ማለት ነው። ሰው አንስቶ በትር ካነሳብሽ አንቺ መልሰሽ በትር አታንሺ። ደም በደም አይጠራም። ገብቶሻል? እሱ ነው ፖይንቱ፣ ዋናው ነጥብ። ደም በደም አይጠራም። ክፋት በክፋት አይሻሻልም። ፈጣሪ ምን ይላል የሚለው ነው ፖይንቱ። ታዩ ቤተሰቦችሽንም ምናምን ሁሉንም ይሄ ሰውም የሚሰጥሽን አስተያየት ምናምን አትስሚ። ማንም አይኖርልሽ። ተግባባ? ግልጽ ነው። እሺ በጣም አመሰግናለሁ። እሺ መገዳደሉ በዝቶ እኮ ከሌን ገደለው ማንም እንደገደሉላ ግራ ገባኝ ነው። ይሄ በነገራችን ላይ አሁን ብዙዎቻችሁ ስለ ፍቅር ስል ተሰዋው ምናምን ትላላችሁ። አብዛኞቻችሁ ገብቷችኋል። ቤተሰብ ለቤተሰብ ጦር ከተማዘዘ ይሄ እኮ ነው። እንደ ሀገር ፍቅር ነው መምረጥ ያለብን። ፍቅር ነው
መምረጥ ያለ በማንኛውም ሰዓት ፖዚቲቭ ነገር ነው መምረጥ ያለባችሁ ጋይስ። ሟሽና ኤቭሪዌር ፖዚቲቭን መንገድ ምንም ኮምፕሊኬትድ አይደለም። ይህንን መምረጥ እኮ ከባድ ነው። እሱ ነው የምላችሁ። ከባዱን ውሳኔ መወሰን ነው ልባም የሚያስብላችሁ። በእርግጠኝነት በእሷ ቦታ ብትሆኑ ወይ ባላችሁን ወይ ሚስታችሁን አንስታችሁ መሳሪያ ተኩሱበታላችሁ። ምንም በሌለበት ባላደረገው። እስቲ እናንተ እዛ ቦታ ሁኑ። ትዳራችሁ በሰላም እየኖራችሁ እርስ በርስ ቤተሰቦቻችሁ ተታኮሱ። ትዳራችሁን ታፈርሳላችሁ ሄዳችሁ ወይስ ያንን ነገር መሳሪያ ያስጥላችሁ ፍቅር ለማስፈን ትሞክራላችሁ? እሱ ነው ወሳኙ ፖይንት። በለውማ ማለት በጣም ቀላል እኮ ለሴጣን ይሄ በጣም በር መክፈት ነው። እና ትዳርሽን እንዳታፈርሺ። ትዳር ይህን ያህል የተከበረ ነው ልላችሁ ፈልጌ ነው። ስታገቡ ላልተወው በመከራው ጊዜ ላልተዋት፣ በጭንቀቷ ጊዜ ላልተዋት ብለህ ነው የምትገባው። ቃል ኪዳን ከባድ ነው ጓድ፣ ቃል ኪዳን ከባድ። በክፉ ቀንም ስትል እንደዚህ አይነት የከፋ ጨለማ ጊዜም ሲመጣ አብረህ ትቆማለህ ወይ ነው ፖይንት። ሰላም አሌክስ ጤና ይስጥልኝ። አንጻር ነው አንዳንድ ሰው ለማሾፍ ነው የሚገባው እና ለዛ ነው በተደጋጋሚ አይሆን እንጂ ሰምታይምስ ቢሆን ችግር የለም። እኔ ደግሞ ሌላም ጠይቀ ጥያቄ ቅድም እቺ ወንድም የተገዳደሉ ነው ምናምን ያለችው ይሄ የባሏ ቤተሰቦች የሚጫረሱት ማለት ነው። ለምስል አሁን አንተ እዚህ ጋር ምክር ስለምትሰጣቸው ምናምን ያው አንተ ኃላፊነቱን አትወስድም፣ ግን ያው ከአንተ አይዲያ ይወስዳሉ እና አንዳንዴ ደግሞ የአንተንም ትምህርት እንትን እያሉ ከምትመክራቸው ምክሮች አፕላይ የሚያደርጉ ብዙ ሰዎች ይኖራሉ ብዬ አስባለሁ። እና ሮንግ እንዳይሆንብህ ለእንትን ለማለት ነው፣ ጀስት ለማስታወስ ሪማይንድ ለማድረግ ያህል ነው። አሁን ለምሳሌ እነሱ የተገዳደሉ ፋሚሊ ከሆኑ የሆነ ደም የተቀባቡ ፋሚሊ ከሆኑ ሜቢ ባልየው የእሱ ቤተሰብ የተገደለው የቆየ ታሪክ ነበረ። መጀመሪያ የቆየ ምናልባት በዛ ነው እንዴ? ኦኬ፣ ምናልባት በዛ ሰውየው አቢዩዝ የሚያደርጋት ወይም የጨቀጭቃት የሚያናግራት ለምስል ቶክሲክ ነገር ከሆነ ተለያዩ። ባሏ ምንም አላረጋትም። ቤተሰብ ነው ፑሽ ያደረጋት። ቤተሰብ ስለተገዳደሉ እንደዚህ አይነት ነገር ስላለ ፍቹ ነው። መጀመሪያ ለምን አጋቧት ነው። ገብቶሻል? ሲፈልጉ ፍቱ፣ ሲፈልጉ ተጋቡ የሚሉበት አይደለም ትዳር። ትክክል። አንተ እያልክ ያለኸው የተናገርከው ሁላ ትክክል ነው። ግን አንዳንድ ጊዜ ደግሞ ሪሌሽንሽፕ ውስጥ ሁሉም ሪሌሽንሽፕ አሁን ለምሳሌ ትዳር ከጌታ የተሰጠ ነው የሚባለው፣ ግን አንዳንዴ ደግሞ መውጣቱም ደግሞ ልክ መፋታትም የተፈጠረበት አንድ ሪዝን አለው እና አንዳንዴ ቶክሲክ ሪሌሽንሽፕ ከሆንም ደግሞ አንተ ብዙ ጊዜ የምትናገረው ነው። ቶክሲክ አይደለም የእሷ ባሏ ሰላም ነው። ከባሏ ጋር ያላት ፍቅር ሁሉ ሰላም ነው። ችግሩ ቤተሰብ ውስጥ ውዥንብር ይፈጥሩና በተፈጠረው ጸብ ተፋቺ ባልሽን ይሏታል ነው። ያ ደግሞ ትክክል አይደለም እንጂ ባሏ ምንም ያረጋት ነገር የለም። ቲንክ ሌት ሆነሽ ተማሻት ይመስለኛል። የሌሎቹን ጊዜ እንዳለ ፈንተን እንዳለ ጥያቄ የምትጠይቁ ሰዎች ግን የሰውን ጊዜ አታባክኑ ፕሊዝ። ትክክለኛ የእሱን እንትን ስለምንፈልገው ትክክለኛ ጥያቄ ጠይቁ። በቃ አሌክስዬ አልያዝብክ የሌላ ሰው ሰዓት እሺ ኮይን ልስጣችሁ። ኮይን የሚለኝ ምን እንታዘዝ? ወላሂ ፈራሁ። ማንን የፈራሽው? አስፈራለሁ እኔ ቁጭ እኔ አቁሜ ነበርና ቁጭ አልኩኝ። እሺ አትፍሪ። እሺ ንገሪ። እኔ የመጣሁት ማለት የሆነ ማለት ከጓደኛዬ ጋር ነው። ሴት ጓደኛዬ ጋር እሺ። እና ማለት እንደ ጥፋተኝነት ምናምን እየተሰማኝ ነው እና የሆነ ነገር ልንገርህና እንድትመክረኝ ነው። ንገሪ። ይሰማል? በሚገባ ይሰማል። ጉድፈላ ዘንድሮ ኧረ ይሰማል። ሌነት
በምልክት እንስማ። ነገር እየቆየ ነው መሰለኝ የሚመጣው። ጉድፈላ እሺ እንዴት የተከሰተው? እሺ እሺ ተቆራጠና። አረ ቆይ ቆይ፣ ቅድም ነው ያወራሁት። ቆይ እኔ እናት ወተሽ ግቢ። አይ ቆይ ቆይ፣ እንደገና ላኪልኝ፣ እንደገና ላኪልኝ። ቅድም ይሰማል ያልኳት ቆይ ቅጧል። እሷ ጋር ከደረሰ ድጋሚ ላኪ። እሺ አይ ቲንክ ፕሮፋይሏን አይቼዋለሁ። ሪኩዌስት ላኪ፣ ድጋሚ ላኪ፣ ድጋሚ አለሽ። ፈርታ ነበር እንደውም ሳስወጣ ተገላገልኩ ምትል ይመስለኛል። የታ አባቱ ምስና እንኳንም ገላገለኝ ምናምን ምትል ይመስለኛል ሳስበው። አለሽ ቆይ እሷን እንወቅ፣ ቁርጡን እንወቅ። ከመጣች አለሽ ወይስ የለሽም? እሺ ከሌላ ሰው እናስገባሽ። ጊዜያችን እንድንጠቀምበት 8 ደቂቃ ነው ያለን። 8 እሺ፣ ምንም ችግር የለው። ምን እንታዘዝ? ኦኬ፣ ያኔ ብዙን ጊዜ ሚዲያ ላይ ምክር ስትሰጥ አይሃለሁ፣ ግን እኔ ደግሞ ዛሬ አንድ ምክር እንድሰጠኝ እፈልጋለሁ። እሺ። ኦኬ፣ እኔ ያለሁኝ ስደት ላይ ነው እና ብዙም ሪሌሽንሺፕ ብዙ ጊዜ የለውም፣ ግን አንድ ሪሌሽንሺፕ ገብቻለሁ። ከገባሁኝ በኋላ ደግሞ ያን ነገር ለእኔ ውስጣዊ ሰላም አልሰጠኝም። መውጣት እፈልጋለሁ ከዛ ነገር። እየሞከርኩ ነው። አንድ ነገር በለኝ። አወሳሰብሽው እኮ የእኔ እናት። እስኪ ዘርዘር አድርገሽ ነገር። ኦኬ፣ ያስጠቃል። ያኔ ሪሌሽንሺፕ ላይ ገብቼ እኔ ደግሞ አልፈልገውም። ያ ሪሌሽንሺፕ እንዴት መተው እችላለሁ? እንዴት ተጀመረ? እንዴት ተጀመረ ሪሌሽንሺፕ? የተጀመረው እንደ ቀልድ ነው፣ ወደ ቁም ነገር ሄደ። እኔ ደግሞ አልፈልገውም ያን ነገር። ቆይ ቆይ እኮ የት ተዋወቃችሁ? እንዴት ተዋወቃችሁ? በምን ተዋወቃችሁ የሚለውን አብራሪልን። አጋጣሚውን ጭምር ነገር። ኦኬ፣ ያው የማውቀው ሰው ነው፣ ግን አሁን ላይ ደግሞ የታወቅነው በቲክቶክ ወደ ውስጥ ገብተን ማውራት ጀመርን። በቲክቶክ ማለት ላይቭ ላይ ኖ፣ እኔ ላይቭ አልጠቀምም ብዙ ጊዜ። በውስጥ አገኘኝና ማውራት ጀመርን። ድሮም እንታወቃለን። ከዛ ነገሩ ወደ ቁም ነገር ሄደ። እሺ ያኔ እንዴት መተው እችላለሁ? ቆይ ቆይ፣ ኧረ አልተረጋጋሽም። እየደወለልሽ ነው? ኧረ አይደለም። ሄድ በመጣ እኮ እያልሽ ነው። ቲክቶክ ላይ በምን እንዴት ልታወሩ ቻላችሁ የሚለውን አብራሪልን። አሁን እኮ ይኸውልሽ ድፍንፍን አረግሽውና በ80 ነው እየነዳሽ ያለሽ። ትቸኩያለሽ በጣም። ቆይ ምን ማድረግ አለብኝ ከሚለው በፊት ጥንስሱን ጀምሮ ንገሪን እንዲገባል። እሺ፣ ወላሂ እውነቴን ነው፣ እየቀልዴን አይደለም። ኮመንቶች እና እኔ ሰውን አውቀዋለሁ። ኮመንቶቹን ታያቸው። ኮመንቶቹን እኔ ያለሁኝ አሁን ደግሞ ስደት ላይ ነው። ያ ሰው ደግሞ ወላሂ ያኔ ይወደኛል፣ እኔ ግን አልወደውም። እሺ፣ ያንን ደግሞ ያው እሱ ይወደኛል፣ እኔ አልወደውም። ምን ማድረግ እችላለሁ? በቲክቶክ ነው የተዋወቃችሁት? አዎ። ካልወደድሽው ለምንድን ነው መጀመሪያ ያወራሽው? እና እንዲህ አይነት በጥልቀት ሄድሽው ለምንድን ነው ካልወደድሽው? እኔ አውቀዋለሁ፣ አብሮ አደጌ ነው። ዝም ብሎ ነው እያወራ የነበረው። ከዛ ነገሩ ወደ እውነት አመራው በሱ መንገድ። በእኔ መንገድ ደግሞ ኖርማል ነው። እሺ፣ ምንም የሚሰማኝ ስሜት የለም ለሱ? ምንም ኖርማል ነው ለእኔ። ስለዚህ አሁን ምንድን ነው ጥያቄሽ? የምትፈልጊው ነገር ምንድን? እንዴት ከኔ ማራቅ እችላለሁ? ይሄን ሰው አትፈልጊውም እኮ እሱን አይደል እኮ። ማትፈልጊው ከሆነ አንደኛ ነገር ቀላል ነው ለአንቺ። ምክንያቱም እንዴት እላቀቀዋለሁ እንዴት እተወዋለሁ የሚል ስጋት አይደለም ያለሽ። ቀላል ነው በቃ። ሲደውልሽ አለማንሳት፣ ቴክስት አለመመለስ፣ ገብቶሻል ወይ? ስልክሽን መቀየር። ችግር የሚሆነው እንደው እሱ ሳይወድሽ ቀርቶ አንቺ የምትወጁ ከሆነ ልተዋው አልቻልኩም የሚል ስሜት ቢሆን ልክ ነው።
ይሄ ነገር እንዴት ልተወው እችላለሁ? ጊዜ ወስዳ ልትይ ትችላለሽ። ግን አንቺ ከሆነ የማትወጂው ያለሽው በጣም ቀላል ነው። እጅሽ ላይ ነው ያለው ሁሉ ነገር፣ መልቀቅ ነው። ያኔ ብሎክ መላክ አለብኝ ማለት ነው። ምንም ብታደርጊ ዞሮ ዞሮ አንቺ ስለማትወጂው ጥለሽ መሄድ ብዙ አይከብድሽ። ዋናው ነገር እንደማትወጂው አስመስለሽ አብረሽው አትሁኝ እንጂ እሱ ነው ከባዱ ነገር። ያው ከማስመሰል ደግሞ በረቅ ይቻላል ማለት ነው። ያ በትክክል ከምትጎጂው። አዎ እውነት። እሺ ቴንኪው፣ አመሰግናለሁ። እሺ መልካም ቀን። እሺ ከባድ ነው፣ ከባድ ነው። ፍቅር ሌቭል ሌላ ታሪክ ላይ ገብተዋል። አፍቃሪዎች ሌላ ሌቭል ላይ ደርሳችኋል። ቲክቶክ ላይ ስለማልወደው ምን አደርግ? እሺ ሄሎ፣ አመሰግናለሁ። እሺ እሰማለሁ። ሜምበር ሆናችሁ ወይስ ኮይኑ? የሆነ ጊዜ ላይ አካውንት ስለቀየርኩኝ ላታስታውሰኝ ትችላለህ። እንደውም በጣም ታበረታታኝ ነበር፣ ግጥም አነብላችሁ ነበረ ምናምን እና ቲክቶክ አካውንቴን ፈርስት ዋርኒንግ ሰጠኝ። በፈርስት ዋርኒንግ ዘጋው፣ በሆነ ግጥም ምክንያት ማለት ነው። ግጥም ፖስቼ ምንድነው የሰጠኝ እንትን ዘረኝነትን ምናምን፣ ግን ግጥሙ የምሬን ነው የምልህ ከዘረኝነት ጋር ምናምን ምንም የሚያገናኘው ነገርም የለም። ግን እንደዛ ላይ ዋርኒንግ ሰጠኝ። በነጋታው ተዘጋ አካውንቴ እና መመለስ አልቻልኩም። በነጋታው መዝጋት ማለት በአንድ የተደረሽው አፎ በቃው ፈርስት ዋርኒንግ ሰጠኝ። ከዛ በነጋታው የለም እንትን ነው። አይ ሪፖርት ተደርጎብሽ ነው። ግን ግጥሙን ስፖስት ሙቭድ አረገብኝ ማለት ነው። ከዛ አፍሽላችሁ? አዎ ከዛ ከዘረኝነት ጋር ምናምን የተገናኘ ነው አለኝ ማለት ነው እኮ። ለምን አትጽፊላቸው? መጠየቅ እኮ ትችያለሽ፣ ሪፖርት ማድረግ ትችያለሽ። ምን ላይ እሱን መጠየቅ የምችለው? ሄልፕ ላይ ነው። እዛው ቲክቶክ እንትኑ ላይ አፒል አድርጊ ይልሻል እኮ። ባንክ አደረጉሽ አፒል ማድረግ ትችያለሽ ይልሻል። እዛው ላይ አፒል የሚል የለም። አይ ምንም የለም፣ አሁን ምንም የለም፣ ጠፍቷል ሙሉ። በኢሜይልሽ ስትገቢ ምንድን ነው የሚልሽ? እንግዲህ እኔ እንደዚህ ባን ተደርጎ ምናምን አላውቅም እና ግን የማውቀው ምንድን ነው አፒል አድርጊ ይልሻል። ባንክ አደረጉሽ ወይም ምንድን ነው ይግባኝ እንደማለት ነው። ከዛ ይሄ እንደዚህ አይደለም ብለሽ አንቺ የውስጥሽ ያለው ማለት ትክክለኛው ነገር ትነግሪያቸዋለሽ። እንደገና ቼክ ያደረጉትና ከዛ ምን ያደርጋሉ? ይከፍቱልሻል። ብዙ ጊዜ እንደዚያ የሆነላቸው ሰዎች አሉ። ቲክቶክ አሁን ዝም ብሎ ሰው ሪፖርት ስላደረገ መዝጋት አቁሟል። ያ ያሉ በደንብ ብዙ ፕሮፌሽናሎች ስላሉ በደንብ አጥንተው አይተው ነው። ስለዚህ እንግዲህ የሆነ ነገር አለ ማለት ነው። ስለዚህ ጻፊላቸው እዛው ላይ በዛው ግቢና በዛው ኢሜይል ስትገቢ፣ ካልሆነ እንደገና እንትን በይ። በቃ ይሻለኛል እንጂ በአላውቅም ምንም አላውቅም። እንደገና ጀምሪ። ብዙ እኮ እንትን የለውም። ብዙ ፎሎወር ነበረው። አይ ያን ያህል በጣም ብዙ አይደለም እውነት ለመናገር። በቃ እንደገና እንደውም ጥሩ ነው። በአዲስ መንገድ እንደገና ግጥሞችሽን አሰናድተሽ እንደገና ብትጀምሪ አሪፍ ይመስለኛል። እሺ እሺ አሌክስ አመሰግናለሁኝ። እሺ ከገባ ይቀር ልጋብዛችሁ አንድ ግጥም። እሺ ጋብዥ ነሽ ራሱን ልጋብዛችሁ፣ እንደውም ያዘጋብኛል። እንደውም ትፈርዱኛላችሁ። ያ አሜን ለስት እየሞከርን ነው ይላል። እሺ አዎ እየሞከርን ነው። እኔም አንተም እሱም እሷም እነሱም ሁላችንም እየሞከርን ነው። አንደማመጥም። ችግሩ እኮ እሱ ነው። ደግሞ አንተያይም። ስሜትም ለስሜት አልተገናኘንም። እየሞከርን ነው። ሻጭ ለመሸጥ ገዥም ገዝቶ ለመለወጥ በእያንዳንዱ እርምጃ እየሮጥን እኮ ነው። አፈር ልሰን ለመነሳት እየሞከርን ነው። ኗሪን ከአኗኗሪ መለየት አቅቶት ማምለጫው ጠበበ፣ ሁሉንም ደወልቁት። ወጣን ወረድን፣ ተሰደድን፣ ተመለስን፣ በየበረሃው ላይ ግማሻችን ቀረን። የባዕድ ሀገር ውሃ ስንቱን በላው።
የራስ ወንድም ስንቱን ሸጠው፣ ስንቷ እናት አለቀሰች፣ በልጅ ሀዘን ተጠበሰች። ሰሚ አልባ ዋይታን አለባች። አዎ እየሞከርን ነው። እኔም አንተም እሷም እነሱም ሁላችንም እየሞከርን ነው። ግራ ቢገባንም ግን ተስፋ አልቆረጥንም። በጫንቃ ላይ ያለው ቋጥኝ ክብደት አቅም ቢረድ ልብ ቢርበተበት እግር ቢወላገድ አፍ ባይናገርም ጫንቃ ላይ ያለ ችግር ቃል ባያሳጣም እየሞከርን ነው። ግራ ቢገባንም ግን ተስፋ አልቆረጥንም። በባዕድ ሀገር በሰው ጓዳ እንላለን ነአ እየደከመንም እየሞከርን ነው። ዳገት በጥፍር እየወጠጥን ነው። እንደ ማሽን በሰው ጉልበት ጉድጓድ ምሰን አቆምን ቤት። መንገድ ሰራን በረሃ ላይ ሙቀት ከብዶት አሸለበ አባት ሳያይ። በቃ እየሞከርን ነው ይላል። አመሰግናለሁ አሌክሲ። እሺ ናት በርቺሽ። እሺ እንደገና ጀምር። ያው ቲክቶክ አንዳንዴ እንትን ይላል። ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ